ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ሲከፋን ቤተ ክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን። እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን ይበቃሽ ነሽ። አንቺ ስም ማለት ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይንን ማዞር ይበልጣል። አጋንንትን መላልሰ ከምታስብ ወደ አንተ ለመምጣት ክንፋቸውን ወደሚያወዛውዙ መላእክት አይንን ስቀል። ችግርን ከማሰብ እግዚአብሔርን ማሰብ። ሰላም ሰላም፣ እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ መድኃኔዓለም አዲስ ምዕራፍ ይክፈትላችሁ። እጆቻችሁን ቶሎ ብላችሁ ከፍ አድርጉ ለመመረቅ። እግዚአብሔር በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይልከፋችሁ፣ መልካም አይለፋችሁ። ከወዳይ ጠላት ይጠብቃችሁ። ልጆቻችሁን ያሳድግላችሁ። የጤና ሕይወት ዝናብ ያዝንብላችሁ። ሽማግሌዎቻችንን በእድሜ ይጠብቅልን። ሀገራችንን በጽኑ ሰላም ይጠብቅልን። ጎረቤቶቻችሁንም ሰላም ያርግላችሁ። አገራችን ዳሯን እሳት ማህሏን ገነት ያርግልን። የቤተ ክርስቲያናችንን ጥፋት አያሳየን። ሁላችንንም ጸሎታችን መድኃኔዓለም ይስማን። የመረረውን አማኑኤል ያጣፍጥላችሁ። የጠመመውን ያቀናላችሁ። የራቀውን ያቅርብላችሁ። የቀረበውን ያሰናዳላችሁ። የሰው እጅ ከማየት ይጠብቃችሁ። ወጥቶ ከመቅረት ይጠብቃችሁ። ወድቆ ከመሰበር ይጠብቃችሁ። አግኝቶ ከማጣት ይጠብቃችሁ። መድኃኔዓለም በዚህ ዘመን የምታስቡትን ከኃጢአት በቀር ሥላሴ ይፈጽምላችሁ። ይችን ሴት ከስቃይ እንዳዳነ ስቃይ አያስነካችሁ። እናንተ ከማታውቁት እሱ ከሚያውቀው ከድንገተኛ ነገር ይሰውራችሁ። ከስቃይዋ ያዳናት መድኃኔዓለም እኛንም ከመከራ ያድነን። እልል ብላችሁ እግዚአብሔርን አመስግኑ። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የመድኃኔዓለምን ክቡር ሥጋውን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለም በቤቱ ለመኖር እንድንችል ሥላሴ በቸርነቱ ይፍቀድልን። የእመቤታችን የድንግል ማርያም የእናትነት ፍቅሯን ያብዛልን። ቅድስት ኪዳነ ምሕረት ሁላችንን በእናትነት ፍቅሯ ትጠብቀን። ቅድስት ማርያም ግብፃዊት የምትባል የቤተክርስቲያናችን ጻድቅ አለች። በረከቷ ለሁላችን ትድረሰን። ማርያም ግብፃዊት ዘማዊ ነበረች በቀደመ ሕይወቷ። ኢየሩሳሌምን ለመሳለም ከሚሄዱ ከግብፅ መርከበኞች ጋር እንኳን ገንዘብ ሰፍራ ቆጥራ ሰጣ ለመሄድ ስለማትችል ሰውነቷን ሸጣ ነበረ ቅዱስ ቤተክርስቲያን ቅዱሳት መካናት ለመሳለም ሄደችው። ለመጽደቅ ብላ ኃጢአት እየሰራችን ሄደችው እንደማለት። እግዚአብሔር ግን አልከለከላት። ሄደች፣ ኢየሩሳሌም ወረደች። ሰዎች ሁሉ ይሳለሙበት ወደ ነበረበት ወደ ቤተ መቅደሱ ተጠጋች። ሁሉም ወደ ቤተ መቅደሱ ሲገባ እሷ ግን ቤተ መቅደሱ ክፍት ሆኖ የሆነ ነገር ይከለክላት ነበር። ልገባ ስትል ይመልሳታል፣ ልገባ ስትል ይመልሳታል። አቤት የእግዚአብሔር ቸርነቱ! እውነት ክርስቲያኖች፣ ይሄ አቡነ ተክለ ሃይማኖት ደጅ ኃጢአተኞችን እንደዛ የሚከለክል ቢሆንስ? ቤተ መቅደስ ለመግባት ነጠላ አርገን መተን የሆነ ነገር ቢመልሰንስ? ያስለቅሳል፣ ያስነባሉ። ማርያም ግብፃዊት አለቀሰች። ሰው የሚገባበት ቦታ እኔ እንዴት ልከለከል ቻልኩኝ አለች። ከፊት ለፊቷ ያለውን ስዕለ ማርያም የጌታችን የቅዱስ መስቀሉን ስዕል ተመለከተችና ተሳለች። አንዴ ብቻ አስገቢኝ፣ ተመልሼ ኃጢአቴን አልሰራም ቃል እገባለሁ አለች። ወዲያውኑ ይከለክላት የነበረው መንፈስ ተነስቶ ወደ ቤተ መቅደሱ ገባች። ይሄ አይደለም እልል የሚያስብለው። በነገራችን ላይ ስሙ በደንብ። ከቤተ መቅደሱ ስትወጣ ትላንትና የነበራትን ሀብት ንብረት በሙሉ በዝሙት ያካበተችውን ትታው በረሃው ጥልቅ ገብታ ትላንትና ስለሰራችው ኃጢአት 40 ዓመት ሙሉ ስታለቅስ ቆየች። ቅዱስ ዞሲማስ እየመጣ ነበር ቅዱስ ቁርባን ያቀብላት የነበረው። በመጨረሻም አናብስት ነው ቆፍረው የቀበሯት። አስባችሁታል? ከኃጢአተኛነት የጥልቅ ላይ ወጣ አናብስት ቆፍረው የሚቀርቧት፣ ጻድቃን መጥተው የሚያቆርቧት፣ እሷ ራሷ በስሟ የሚለምንላት ጻድቅ ሆነች። በሕይወታችን እንደዚህ አይነት ክስተቶች አሉ ከኃጢአት የሚያላቅቀን። ልክ መግባት እየፈለግን ያልገባንባቸው እንዲሆኑልን እየፈለግን ያልሆንልን ብዙ ነገር እኮ ስለ ኃጢአታችን እንደሆነ ታውቃላችሁ። ሰው ስለዚህ ክስተት ሊለውጠው ይችላል ማለት ነው። አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ?
አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ። የበረሃ ዋዕይ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብጽ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት ለሰይጣንም ትልቁ ድሉ አንተን ኃጢአት ማሰራት አይደለም፣ ተስፋ ማስቆረጥ። ሰርተው እንደማትነሳ ማሳመን፣ አርገው ወድቀህ እንደምትቀር ካሳመነ ስራው ሌላ ነገር ነው የሚሆንለት ለሱ። በቃ ካንተ የሚጠበቅብህን ነገር ነው ኃጢአት ከሰራ በኋላ ለንስሐ ማድረግ ያለብህ። የእግዚአብሔርን ምህረት ከዛ በኋላ ታየዋለህ። በጣም የሚደናንቅ የእግዚአብሔር ምህረት ታሪኮች አሉ። በጣም እኔ ሁሌ እንደው ባይረሳ ራሱ ብለው አንድ የሆነ ታሪክ ዜና በውላ ያለና ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለውና ሰው ይሄን ያክል ካቆሰልኩ እግዚአብሔርማ ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው እና ፓራታባ ያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉ እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ነው ምን ያርግህ እንግዲህ
አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎበኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርጋ ግን ማሰብ እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር። ወንድማችን ቃልዮት ያሰማልን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ ነው። አምላክን የቻለች የኔ ችግር ለሷ ምንዋ ነው? እግዚአብሔር ያልከበዳት የፍጡር ችግር ይከብዳት ይመስላችሁ? እግዚአብሔር መቻል ነው እኮ ከባዱ ነገር። እግዚአብሔር መወሰን ነው። እሳን ታቅፎ አለመለወጥ ነው። ስለዚህ ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ በእንቲአዬ ለፍሬ ከርስኪ እብኖዲ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍስዬ ንጽሕዬ ይሉታል ሊቃውንቱ። ንጽሕዬ እፈዲ፣ ለሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው፣ አንተን ስላዘለ ጀርባዬ፣ ስለታቀፉ እጆች፣ ስለሳሙ ከንፈሮች፣ ስለወሰነች ማኅፀኔ፣ ስላነቡ ዓይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራሉ። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበረ። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወጥቆ ጫፉን ያዝና ልሳብ ብሉት እምቢ የሚለው ጅል አለ? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? ነውር እኮ ነው። እምከመተል አልኩ እስብ ኩሉ ሀቤ፣ እኔ ከፍ ብዬ ሰቀልና እናንተን እስባችኋል። በምንም ይስበን? በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመደ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ፣ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ፣ አሳዎችን ሁሉ የሰበሰብሽ መረብ፣ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህም ምእመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግስተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግህም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተል። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በሕይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በሱ ቤት ውስጥ መኖር ጥቅም አልባ ሊመስለን ይችላል። እሱ ግን እዚህ ቤት ውስጥ እኛን ማቆየቱ ጥቅም እንዳለው ጠንቅቆ ያውቀዋል። የሚያኖረን በዚህች ምድር ላይ ለዘላለም ዘልቀን እንድንኖር ሳይሆን በዚህች ምድር መሰላልነት መልካም ሥራ ሰርተን በምግባርና በሃይማኖት ታንጸን ዘላለማዊ ሕይወትን ለመውረስ። አንዳንድ ሰው እኮ የዘላለም ሕይወትን ለመውረስ እግዚአብሔርን ከመለመን ይልቅ ያለኝን ነገር ምክንያት አድርጌ እወርሰዋለሁ ማለት ይችላል። ይሄ ባለጸጋ እኮ ገንዘብ አለው። ገንዘቡን ለእኔ ቢጤ በመስጠት የዘላለም ሕይወትን መውረስ ይችላል አይችልም? ይችላል አይችልም? አይዟችሁ ትጠራጠሩ። ይችላል አይችልም? እንዴ ለድሆች ቸርነትን የሚያደርጉ ንዑዳን ክቡራን ናቸው እነሱ የእግዚአብሔር ልጆች ይባላሉና እኮ ተብለናል።
ለድሃ ቸርነትን ማድረግ መልካም የሆነ ነገር እኮ እንደሆነ እናውቃለን። ምጽዋትን መወጽወት የእግዚአብሔር መንግስት እንደሚያወርስ እናውቃለን። ይሄ ባለጸጋ ግን እጁ ላይ ካለው ገንዘብ ይልቅ የጎደለውን ነገር ከእግዚአብሔር ማወቅ ፈለገ። እጃችን ላይ እንደ ገንዘብ እግዚአብሔር ከሰጠን ብዙ ስጦታ ይልቅ የጎደለኝ ምንድነው ብለን ጠይቀነው እናውቃለን? እንደኛ ሁሉ ያለን እኮ ነው የሚመስል። ሁሉም ነገር በእጃችን ቁጥጥር ስር የሆነ እኮ ነው የሚመስል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ አስተሳሰብ ያለው በአስተሳሰቡ፣ ቦታ ያለ በቦታው። ምን አለፋችሁ እኛ አለን ብለን የምንመጻደቅበት ነገር በሙሉ የሱን መንግስት የሚያወርሰን ይመስለናል። ግን ያለን ነገር የእግዚአብሔርን መንግስት የሚያወርሰን እሱ ሲጨመርበት ነው። እየሰማችሁ ነው? ሀብት ኖሮት ሰው እግዚአብሔር ከሌለበት ድሃ ነው። አስተሳሰብ ኖሮት እግዚአብሔር ከሌለበት አስተሳሰብ ውስጥ ድሃ ነው። ንብረት ኖሮት ንብረት ውስጥ እግዚአብሔር ከሌለበት ድሃ ነው። ምንም ጥርጥር የለው። እግዚአብሔር ሰጥቷችሁ እሱን ከሚነሳችሁ እሱን ይዛችሁ ሁሉም ቤታጣባችሁ ይሻላል። ብዙ ሰው ግን ከእግዚአብሔር የሚሆነውን ነገር ነው የሚፈልገው እንጂ እግዚአብሔርን አይፈልገው። ብዙ ሰው ቤተክርስቲያንን ስለምትሰጠው ነገር ይፈልጋታል እንጂ ቤተክርስቲያንን እውነተኛ እንፈልጋታለን። ቤተክርስቲያንን አንተውሽም ብለን ስንናገራት እኮ ስንት የተውናቸው ቤተክርስቲያኖች እኮ አሉ። አንዲቷ ቤተክርስቲያን ስርዓቷ አምልኮ የምንፈጽምባት እቺ ግንቧ ብቻ እኮ አይደለችም። ባሪያ ሥላሴ ደሙ የፈሰሰለት የሰው ልጅ ሰውነት እኮ ቤተክርስቲያን ነው። ስንት የተውነው ቤተክርስቲያን የለም እንዴ? ስንት የዘነጋ ነው ቤተክርስቲያን እኮ አለ። ተውት፣ ኧረ ሩቅ እንደውም አንሂድ። የራሳችንን ሰውነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እኮ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ብሎ ተናግሯል። ስንት የኛ ሰውነት ሆኖ የእግዚአብሔር ቤተ መቅደስ ማረፊያ መሆን ሲጠበቅበት ቤተ መቅደስ መሆኑን የተውነው የለንም እንዴ? እዚህ ውስጥ የሚመለከው እግዚአብሔር እናንተ ውስጥ መመለክ እንደሚፈልግ አታውቁም ክርስቲያኖች? እዚህ ውስጥ ሥጋውና ደሙን የምትቀበሉት እግዚአብሔር እናንተ ከእርሱ ውስጥ ማረፍ እንደሚፈልግ አታውቁም? እስከ መቼ ድረስ ነው ቤተ ክርስቲያንን አንተውሽም እያላት ስለ ግንቡ ስለ ሥርዓት አምልኮ በምንጨነቅበት ልክ ስለ ራሳችንም ነፍስ ማሰብማ አለብን። ስለ እግዚአብሔር ለምትሰጡት ብዙ ስጦታዎቹ እግዚአብሔር በላይ በሰማያት ዋጋ ይሰጣል። ምንም ጥርጥር የለውም፣ አትጠራጠሩ። ምንም ከምትሰጡት ስጦታ በላይ ግን እናንተን ሰጣችሁ የሚመስል አይነት ስጦታ ግን አታገኙ። ለዛ ነው ልበ አምላክ ዳዊት መዝሙር 77 በቅዱስ 76 ላይ ሲናገር ፍየል ታመጡልኝ ዘንድ ለኔ ምኔ ነው ይላል እግዚአብሔር። እውነቱን እኮ ነው። ፍየል አሁን ለእግዚአብሔር የምታመጡለት ምኑ ነው? በጉ፣ ከብቱ፣ በሬው ምኑም እኮ አይደለም። እኚህ በሙሉ ከሱ መጥተው ለኛ የተሰጡ ናቸው። እነዚህ በሙሉ ወደ እግዚአብሔር ቤት ለመምጣት አያስቸግሩም። ሂድ ብትለው የሚሄድ ከብት ነዋ። እረኛ እስካለው ድረስ ወደፊት መርቶ መግባቱ አያቅተው። ከሱ ወጥተን ወደሱ መመለስ የከበደን ቤተ ክርስቲያኖች እኛው ነን። ተው፣ ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ ረፍ እያለን ረፍ። እህል በረንዳ እንዳልመልስ ረፍ። አብዶ በረንዳ እንዳልመልስ ረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያርገህ መንገድ ላይ እንዳንገናኝ ረፍ። ክብር የምትፈልግ ከሆነ ተከበር። ረፍ። ፊን የምትል ሰውዬ ረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ። ትዋረዳለህ። ረፍ። የሰማይ ምክር ነው ረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት
ዱቄት ነህ አንተ። እረፍ እረፍ እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ፣ ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ። እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። ሌላ የእግዚአብሔር አረ እኔ የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳ? እረፍ። የወንድም ምክር ነው። እረፉ። እግዚአብሔር ሲያከብራችሁ በጣም እየፋነናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ፣ አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ፣ እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ እረፍ። ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ። ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። እሱ ማስተዋል ይሁንልን። አንገቶቻችንን ዝቅ አድርገን እንጸልያለን። ማርያምን ያቃለለ ጴንጤም አይደለም፣ መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ፣ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ጌታ ውበታችሁን ይፈልገዋል። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹሕ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው! በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ። እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ
ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት፣ ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 36 ደርሺ ትሄጃለሽ። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብቶ ኃይሉን ነገሩን ማስጨርሶ ፍርክሽክሽ ሲጀምር መስበር ሲጀምር እኔ ጌታ ቤት ይሻለኛ ጌታ አንዳንድ አይታዘንለትም እንጂ ያሳዝነኛል። ጡረታ መውጫ የሚያደርጉት ሰዎች አሉ። ጌታ ጡረታ መውጫ አይደለም ብራዘር፣ ጉብዝናችንን የምንሰጠው ነው። መጽሐፍ በጉብዝና ወራት ፈጣሪህን አስብ ነው የሚለው። ጉልበትን ክለብ ጨርሰ፣ በዝሙት ጨርሰ፣ በኃጢአት ጨርሰ፣ በሺሻ ጨርሰ፣ በጫት ጨርሰ፣ በሱሳሱስ ፍርክሽክሽ ብለህ ተበታትነህ የምትመጣለት ምን ልታረግለት? ልትቀበርበት ነው? ደስ ይበልሽ አላት ገብርኤል መጣ። በእግዚአብሔር ፊት ጸጋን አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም። ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። እቺ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል የእግዚአብሔር ፕላን ማስፈጸሚያ ሆነች። ቪዲዮዎቹን አይተን ተመልሰናል። በቪዲዮዎቹ እንደተማማርንበት አልጠራጠርም። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።